በረከት አስቀድመህ ቮይስ ሪከርድ አስቀድመህ አለ ቪዲዮ ላይ ድምጹ ስለማይሰማ በስልኬ በዚህ በደሬ ስልክ ሚውት አርገው ብላው። እሺ ጀምር። ኔትወርክ ጥሩ አይደለም በረከት፣ እየያዘህ ነው። ወይኔ ሰላም ነበር እኮ እስካሁን እንትን እየተደወለብህ ነው መሰለኝ። ቮይሱ ላይ ግን የሰማሽው እያስረዳ ነው። በስነ ስርዓት አውራን እያልን ላይቭ ላይ ገብቶ እያስረዳ ነው ያለው ቪዲዮ ነው። አሁን ራሱ ይከፈታል። ቆይ ከሜሪ ጋራ በረከት ስልክ እየተደወለብህ ነው። አንዴ ልጠይቅህ። ሰዎቹን አትደውሉ በላቸው፣ እየያዘህ ነው። እሺ ከዛ በኋላ ክፈተው። እሺ ቮይሱ ይሄው ከሜሪ ጋር በስነ ስርዓት ያወራ ነው አለ። ቆይ ማለት ከላይቭ ውጭ አልተነጋገራችሁም ጭራሽ? ከላይቭ በኋላ ይሄ አሁን ከሜሪ ጋር ያወራኸው ራሱ ከላይቭ በኋላ እኔ መኪና ውስጥ ገብቼ ያወራሃት ቮይስ ኦቨር ነው አይደለም? ነው ኔትወርኩ ይሁን እየተደወለበት ይሁን አልገባኝም ጋይስ። እና እሱ ሲያስረዳ ሚውት አታብሪበት። እሱ ቪዲዮን ሲከፍት ፕሊዝ። እሱ ቪዲዮን ሲያሳይ በሚያሳይ ሰዓት ሚውት አታብሪበት እንዲሰማ። እኔ ሚውት አላርግ ነው የራሴን አልገባኝም። ሀቢባይ ሚውት አታብሪበት ማለት ሚውቱን አትክፈችው ማለት ነው። ኦኬ እሺ ላርገው። እሺ አይ ዶንት ኖ ስልክ እየተደወለበት ይሁን ኔትወርኩ ይሁን አላውቅም። እስካሁን ድረስ በሰላም እየሰማ ነው ነበር። መቀለው ፍላወር ካለ ክላክ ፕሊዝ ከተስተካከለልክ። በረከት አበባ ላክ። አበባ ከሌለክ ጻፍ የሆነ ነገር። ሞዴሬተሮች ካገኛችሁት ኮመንት ላይ ፕሊስ ኢንቫይት አድርጉት። ወይ ጉድ! ኢኒዌይስ ሀቢባዬ ይግባና አንዴ ኤቪደንሱን ያሰማ። አይ ቲንክ ኤቪደንሱን እንዲያሰማው ማድረግ እንችላለን። ግን ያው የሜሪ ቦንዳን ስልክ ልክልሻለሁኝ አትሊስት ክሱን እንድታነሳለት ወይ ደግሞ የምታወሪያት ነገር ካለ ማውራት ትችያለሽ። በእኔ በኩል ከቻልሽ ንገሪው። ከዚህ በኋላ እግዚአብሔርን ነው የምልሽ ስሜን በምንም አይነት ነገር ቢያነሳ እኔም ህግ ጋር ሄዳለሁኝ። ቢካዝ ቲክቶክ እንደምታውቂው ስራችን ነው፣ የምንተዳደርበት ስራ ነው። እዚህ ስራ ውስጥ የገባ ነው ለደግነት ሰው ለመስጠት የሚሰራ ሰው እንዲጠቀም ምናምን ብለን ነው እንጂ ላለመስጠት አይደለም። መስጠት ውስጥ የገባ ነው። ሶ እየተፈጠረ ያለው ነገር በጣም ነው የሚያስጠላው። በጣም ብዙ ውሸት ነው የሚዋሸው። እኔ እናቴ ትሙት ብዬ እያላቅም ለመጀመሪያ ጊዜ ነው መምል ያለሁትኝ። በጣም ይሄ አንኤክስፔክትድ ነገር ስለተፈጠረ ግን አሁን እኮ ድክመት ያለው ከሱ ብቻ አይደለም እኮ የሱ ጥፋት። አዎ ልጅነት ቸኩሎ ብራንድ ነው የሰው ስም ሚዲያ ላይ ወጥቶ ማጥፋት በህግ ያስጠይቃል። ትክክል። ግን ቻሌንጅ ደግሞ ሰጥቶ አንድ ሰው ቻሌንጁን ሀሳብ መቀየር በህግ አያስጠይቅም። ቻሌንጅ ሲሰጥ ሀቢባዬ አሁን እያልኩሽ ያለሁት ድረስ we don't have agreement እሱ ምንም አግሪመንት የለንም። እስቲል ግን አግሪመንት ባይኖርም ፎሎወር ሳይሞላም ይኸውልሽ ያልገባሽ ነገር እምነቱ ብለን ኢቭን እኮ ፎሎወር አልሞላም ሀቢባዬ። አሁንም የምልሽ ፎሎወር እንኳን አልሞላም። ፎሎወሩ ሳይሞላም ቀን አልፎም ሱቁን ልንሰጠው ፈቃደኛ ነበርን። እኛ ልንሰጠው ነው ሄድ ነው የዛን ሰዓትም አንፎሎ አድርጎ ማይሆን ነገር አድርጎ ምናምን እንዲከለከል የሆነው እራሱ ነው። አልፈልግም አንፎሎ አድርጎ ያለው እራሱ እና ከይቅርታ ጋር ከመወሰናችሁ በፊት እናንተ ወጣችሁ ለህዝቡ ይሄንን የሱን ሳይድ እና ያንቺን ሳይድ አስረድታችሁ ማን ጋር ነው ጥፋት ያለው የሚለውን ህዝቡ እንዲፈርድ እድል ሳትሰጡ ዳይሬክትሊ ወስናችሁ ለሱ የነበረውን በዲሲፕሊን ጉለት ኦልሬዲ ለሌላ ሰው
እንሰጣለን አለ። ስራ በላሸብን እንዴ! አሁን ይኸውልሽ ስራን ያገናኘን ከሱ ጋር ስራችንን ስማችንን ሜሪ ትሪፍትን በማይሆን ነገር ነው ያስነሳው፣ በማይሆን መልኩ ነው ያስጠፋው። ኤኒዌይስ አሁንም ኤቪደንሱ ለመስማት በጣም ፈቃደኛ ነኝ። ኦኬ ሚውት አድርገላት አንዴ ክፈትና ሚውት አድርጊ። ኦኬ ክፈትና መሀል ላይ እንዳታወሩ እሺ። ያው ህሊና ሚውት አድርጋለች። እናንተ አጠገብት ያሉት ሰዎች እንዳያወሩ እኛ በጥሞና እንድናዳምጥ። ምንም ችግር የለውም። ያው ትንሽ ጥራት ሊጎለው ግን ይሰማል። ችግር የለውም። እሺ ከዚህ ከሜሪ ጋር ከዚህ ጀምሮ ነው ያወራነው። ምንድነው ጋይስ? ኔትወርክ ነው ምንድነው? ተደውሎበት ነው ኔትወርክ። ተሰቃየን እኮ። አረ በረከት ተሰቃየን። ወይ የሚደውሉብክን ሰዎች አስቁማቸው። ኦር ኔትወርክ ነው ምንድነው ችግሩ? ሁለቱም ወገን ጋር ነው ድክመት ያለው። እነሱም ቻሌንጅ ሲሰጡ ቀን መጥቀስ ነበረባቸው በይፋ። እንደገና ደግሞ ቀኑ እስኪደርስ ድረስ 15 ቀን ከተሰጠ ለአንድ ቻሌንጅ በ15 ቀን ውስጥ 100,000 ፎሎ የደረሰ አካል 1.5 ሚሊዮን የሚገመት እቃ ይሰጠዋል። ግን በዛ 15 ቀን ውስጥ የሚሸጠው እቃ ይቀንሳል ከዛ ላይ ብሎ እንደዚህ ጥርት ጽድት ያለ ቪዲዮ መስራት። ከዛ 15 ቀኑ ሲያልቅ ያ ሰው 999 ቢያደርስ እንኳን አንድ ፎሎ ቢጎል ሶሪ አልሞላክም የማለት መብት አለው ቻሌንጁን የሰጠው አካል። አረኛ እንደዛ ሆኖ ልንሰጠው ፈቃደኛ ነበርን። ሲጀምር መስጠት ስለሆነ አላማችን። አሁንም አልኩሽ አግሪመንት እንኳን ያልሰፈረው ሀቢባ ያልገባሽ ነገር መስጠት አላማው የሆነ ሰው ማለት ነው። እኛ 15 ቀን አልፎት እንኳን ዝም ያልነው እኮ ለዛ ነው። 15 ቀን አልፎት ራሱ እኮ እኛ አሁንም ቀኑ እኛ ጋር ማተር አያደርግም። ልንሰጠው ነው የምንፈልገው። አንፎሎ ያለበትን ቪዲዮ አላሰማሽም። ይኸው ሙሉን አግኝቻለሁ። አንዴ ላሰማሽ። ይሄ ሙሉ ቪዲዮ አንፎሎ ማድረግ ማለት ሁላችሁ ቤት ፎሎ ያደርጋችሁ አንፎሎ ማድረግ ብቻ ነው ያላችሁ። ነው እግዚአብሔር ማረገውን ማለት ብቻ እንደዚህ ነው የተፈጠረው። አይ ቲንክ እኔ አሁን ሀቢባዬ ማይሆን ቦታ ሆኜ ቆሜ ነው ማዋራሽ። አውሪውና እሱም ሀቁን ያሰማሽ። በጣም ነው ማመሰግነው። አትሊስት ሀቄን በስነ ስርዓት ሰው ባለበት መልኩ እንዳረግ ስላረግሽኝ የሜሪ ትሪፍትን ስልክ እልክልሻለሁኝ። ኤኒ ታይም ለኔም ቁጥሬን አስቀምጥልሻለሁ። ደውለሽልኝ ማውራት ትችያለሽ። ዋትስአፕ ላይ ነው አሁን እኮ የላክሽልኝ። ይሄ ግን እኔ አሁን ለምሳሌሽ የእናንተ 2 ድክመቶች አሉ፣ የእሱ ደግሞ 3 የሰራቸው ስህተቶች አሉ። ስለዚህ ይጣፋና አንቺ መሀል ላይ ሆነሽ ደግነትሽን መልካምነትሽን አሳይን። ከሜሪ ቦንዳ ጋር አስታርቀሻቸው። እሱ ምስኪን ደሃ ሊስትሮ ነው ገባሽ? አስታርቀሻቸው ኦሬዲ ላስረዳሽ ቢሆን አይ ዶንት ማይንድ። ሊሸጠው ነው ክርስቶስን ሊሸጠው ነው። እንደሚሰራበት ቃል ይግባልን። ህዝብ ያለ ከሸጠው ነገር ራሱ ነው የሚዋረደው አይደል? እኔ እኮ ሶሻል ሚዲያ ማኔጀሯ ነኝ። እኔ ሶሻል ሚዲያ ማኔጀሯ ነኝ አይደል? እንዳልሽኝ አሁን ክርስቶስን ስቲል ሜሪን አልኩሽ እንዳትከሰው። እኔ ከትላንትና ጀምሮ እናቴ ትሙት እየተጨቃጨኩለት ነው። በቃ እያዋራኋት ነው። ክስ ድረስ እንዳትሄጂ እያልኳት ነው። አሁን ክሱን ትታ እንኳን ቦንዳውን ለመስጠት እሺ ብላ ፈቃደኛ ከሆነች እኔ ምን ችግር አለብኝ? ልሰጥ አይደለም ወይ? አሁን ደውለሽ ጠርተሻት፣ አንቺ ሚውት አድርገሽ ደውለሽ ጠርተሻት፣ ህዝቡ ይጠይቃት። ገባሽ? 20 ምናምን ሺህ ህዝብ አለ። ህዝብ አክብራ መቼም እምቢ አትልም። ስለዚህ እንጠይቃትና በቃ ይቅርታ ታድርግለት፣ እሱም ይቅርታ ይጠይቃት። ህዝቡ ፊት ይቅርታ ታድርግለትና ትስጠው፣ ይስራ፣ ይለወጥ። ነገ እድሜ ልኳን ትመሰገንበታለች። እሱ አድጎ ገባሽ? አይኖ ልጅ ነው፣ ልጅነት ነው። መጥፎ መካሪዎች አሳስተውት ነው እንጂ ወጥቶ አሁን እኔ ሀቢባዬ በጣም እቸኩላለሁኝ። ጌታን ነግሬሽ የለ የወጣሁኝ ዳር ላይ ቆሜ ነው አሁን ራሱ ማውራሽ ያለሁትኝ በተቻለኝ አቅም ያለኝን ሀቅ። ሀቢባዬ አሁን ኔትወርክ ነው በጣም ይቅርታ። እዚህ ጋር ደግሞ ምን እያለች ነው እሷ አሁን እዚህ ጋር መፍትሄ እየፈለገች ነው። ነገርኩሽ ኦልሬዲ ጠበቃ ጋር ደብዳቤ ምናምን ይደርሷል። እኔ እቃውን ለምን እሸጣለሁ? እኔ እኮ ህይወቴ ይቀየራል ብዬ ነው አይደል ቤተሰብን እንትን ያልኩኝ። በምፈልገው መልኩ ካገኘው እኔ እቃውን ቁጭ ብዬ
ለመስራት ነው። እዛ ጋር ላይ ለመስራት ነው። ገብቶሻል አይደል? ማኒፑሌት አድርገህ ጨርሰህ መጠቀም ሲያቅትህ ነው በእንደዚህ አይነት ወይ እየተጠቀምክ ያለው። እኔ መጠቀም ጉዳይ አይደለም። ሰራው የሰራውበትን ነገር ነው። ያንተን ሳይድ ያየሁት መቼ ሆነ ታውቃለህ? ያንተን ሳይድ ያየሁት ጠዋት ደውለህልኝ ወዲያው እንደዛ ስትለወጥ ቀድመህ ሳትነግረኝ ስትቀር በቃ ይሄ ሁለቱ ባህሪህን ያየሁት የዛኔ ነው። በቀናነት እያወራሁ አንተና ጓደኛ ሲጀመር ልጅቷ እንዲህ አይደለችም ብላችሁ እኔን እንኳን ስሜን አጥፍታችሁታል። ገባህ? እኔ ብትጠይቂኝ አንቺ ነሽ ቻሌንጅ የሰራሽው እና ምን እናድርግ በቃ አሁንም ቀረስ ስሜን በማጥፋት እዛ ጋር የነበረሽ ስብዕና አሁን እንደምታወራው አይነት አልነበረም። አሁንም ቢሆን የኔም የሜሊ ቦንዳንም ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲ ቦንዳ ቤቱ ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም ከዚህ በኋላ ማለት ነው እናንተም በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። ይሄ በቃ ቃሌ ነው። ምንም አይሆንሽ። አንቺም እኮ ያልተባሉ ነገሮችን አሁን ቪዲዮ በስነ ስርዓት አቀናብረሽ እኮ እያየ ያልተባለ ነገር እንዴ የሌሉ ታሪኮች 1 ሚሊዮን ልጠይቅለት አንዴ ህሊና ከምን አንጻር ነው ሊሸጠው ነው ብለሽ ያልሽው? 1 ሚሊዮን ብር እንኳን አያወጣም። የዛን ቀን እኮ እያወራ ነበረ ዲር እንዴ እያወራን ነበር እኮ ራሱ እኮ ባለሙያ ቶታሊ ምን እንዳለን ታውቂያለሽ? 1 ሚሊዮን ብሩን ስጡኝ ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው፣ ግሬትፉል ነው የሚሆነው። 1 ሚሊዮን ብሩን ስጡኝ፣ 500 ሺህ ይቅርብኝ፣ እግዚአብሔርን ቃል በቃል ማለት ነው 500 ሺህ ይቅርብኝ፣ 1 ሚሊዮን ብሩን ስጡኝ። በቃ እንደዛ ነው ሲለን የነበረው። ሊሸጥ አስቦ ስላልተሳካለት ብሩ ነው የሚፈልገው። ቶታሊ ሰርቶ ሊለወጥ የሜሪ ቦንዳን እንትን ላኪልኝና 1 ሚሊዮን ብር ስጡኝ። ሶሪ ዋትስአፕ ላይ ልክልሻለሁ። ሚስ አንደርስታንድ እየተደረገ ሀቢባዬ እኔ ሲጀመር ከዚህ በላይ ራሱ ላይክ ዲስአፖይንት መሆን አልፈልግም። በጣም በቃ ያላቸውን ማስረጃ ያሰሙ ሚስ አንደርስታንድ እየተደረገ ነው የምልሽ ይሄንን ነው። እሺ ዲር መውጣቴ ነው። 1 ሚሊዮን ብር ስጡኝ ያለው ለምን እንደሆነ ላስረዳሽ። እሺ አሁን እልክልሻለሁ። ቴንክ ዩ። አሁን ላኪልኝና ልጥራት ፕሊዝ። አሁን እሺ ይኸውልሽ ሜሪን እጠራታለሁ። አንዴ ዋትስአፕ ላይ ልጥራት ላክልኝ። ህሊና ቅልቦች እንዴት ነህ ተስፍዬ? ደህና ነኝ አቡ፣ እንዴት ነሽ? ሰላም ነው። እየሰማኋችሁ ነበር። ባትወጣ አሪፍ ነበረ። ልጅቷ ትገባለች፣ እጠራታለሁ ዋትስአፕ። ሀቢብ በቃ እሺ ጥሪያትና 1 ሚሊዮን ብሩን ስጡኝ ያለው በምን ምክንያት እንደሆነ ላስረዳ። አሁን ስልካችሁ ምን ሆኖ ነው? እስካሁን ሰላም ነበር። ምንድን ነው የተፈጠረው ነገር? አሁን አይ ዶንት ኖ ኔትወርክ መሰለኝ ሀቢባዬ ትንሽ እሺ አስተካክሉኝ ያለው ላይቭ ላይ ሙሉ ሪከርዱ አለ። እንዲያውም ዛሬ ቪዲዮ ሰርተን ይሰማ እየጎተተክ ነው ኔትወርክ እንደቀድሞ አሁን ማይካችሁን አብሩት፣ ሚዩት ናችሁ። እሺ ሀቢባዬ 1 ሚሊዮን ብር ይሰጠኝ ያለበትን ፐርፐዝ ላስረዳችሁ። 1 ሚሊዮን ብሩ ይሰጠኝ ያለው በመሃል በጭቅጭቁ መሃል ይሄ እኮ ቦንዳ ቤት 1.5 ሚሊዮን ብር ያወጣል ሲባል ቁልፉም ከግምት ውስጥ ገብቶ ነው ስትል ከግምት ውስጥ ከገባ እኔ ቁልፍ የመሸጥ ልምድ የለኝም። እንደዛ ከሆነ 1 ሚሊዮን ብር ቢሆን ስጡኝ እንጂ እንዴት 300 ሺህ ብር ማያወጣ ቦንዳ ቤት ወስዳለሁ? ባለሙያ የገመተልኝ እስከ 300 ሺህ ብር ነው የሚል ነው። ስለዚህ እያላችሁኝ ያላችሁት አግባብ አይደለም። ከሆነ 1 ሚሊዮኑን ብር ስጡኝ የሚል ሐሳብ ነው ያቀረበው። አይ ቲንክ ሚውት ላይ ነች። ነግራታለን። ችግር የለውም። እውነት ታሸንፋለች። አይ ምንም አትስጥፍ። ምንም እኮ ችግር የለውም እኮ። ለምንድን ነው ሌላ ነገር የምታወሩት? ሚውት አይደላችሁም። ህዝቡ እየሰማችሁ ነው እኮ የምታወሩትን። አዎ አይ ሀቢባዬ እዚሁ እንደዚህ አታድርጉ። ቢ ፕሮፌሽናል እና ፕሮፌሽናል የሆነ ነገር ተናገሩ። አንደኛ፣ ሁለተኛ ከቻልክ ሚውት ራሱ ለምን ራሱን ችሎ እንዲያወራ አታረግለትም? የመጀመሪያ ቀን ራሱን ችሎ ነው ማለት እናንተ ያልሆነ ነገር እየመከራችሁ ልጁን ቻሌንጁን
አሳጣችሁት። አሁን ልክሰስ ፊል እሱ ወጪ አለበት፣ ስንት ነገር አለበት። አልመከርነውም ሀቢባዬ አልመከርነውም። እድል ስጠው በቃ። ሁሉም ሀሳቦች ይኸውልሽ ሀቢባዬ ሁሉም ሀሳቦች ከራሱ የመነጩ ናቸው። ስጋት አደረበት። ስጋት ሲያድርበት ላይቭ ላይ ስተባለ በዛ ራሱ በረከት ራሱን ችሎ ያውራ። አንድ ሚሊዮን ለምን ስትኝ እንዳልክ እኔ ራሴ ያስረዳለሁ። እዚህ ጋር ላይቭ ላይ ብዙ ማውራት ስለማልችል እንዴት ነው ማውራት ሳትችል የሁሉ ፎሎ ያገኘከው? ኮንፊደንስክ የሚዳብረው ለራስህ ኦዲት የተደረገ አዳምጠኝ በረከትዬ ወንድም፣ ራስን ችለህ ስታወራ ለራስህ ስትቆምለት ነው ኮንፊደንስክ የሚዳብረው። በሰዎች አትመራ፣ በራስህ ተመራ፣ ራስህ አውራ። እንዴ አማርኛ ነው የምናወራው፣ ቋንቋችን ነው። ስለዚህ ሀቅህን ራስህ ተናገር። እሺ 1 ሚሊዮን ብር ስጡኝ ያሉትን ፓርቲ ደግሞ ቆርጠው ነው። ሱቁ እኮ ቢሸጥ ይሄ ቁልፉ ቢሸጥ 1.5 ለሱ ያወጣላታል አሉ። ለሷ ካወጣላት ለምን ለኔ እንደዛ ካወጣችሁ 500 ሺውን ክሊር ላርግና 1 ሚሊዮን ብር ስጡኝና ሌላ ቢዝነስ ቢሆን እጀምራለሁ። ለምን እንደዚህ ታረጋላችሁ? ይሄን ዕቃ በባለሙያ ያስገምቸው እንደዚህ ያለኝ ምናምን ነው እንጂ ያልኩት ሌላ ነገር እኮ አላልኩም። ይሄ ነው 1 ሚሊዮን ብር ያሉትን ቆርጠው ለብቻ ቪዲዮ ሰሩ ማለት ነው። 1 ሚሊዮን ብር ስጡኝ ያለችው እሷ ሊሰራበት ስለማያስብ ነው ማለት እሱ ሌላ ስራ ነው ሜቢ ሊሰራ ያሰበው ነው። እኛ ደግሞ እንዳው መስራት የሚፈልግ ሰው ማደግ ለሚፈልግ ሰው ነበር መስጠት የምንፈልገው ነው። ገባ ማደግ ይሄ የማደግ ሁኔታ አይደለም። በነገራችን ላይ ይሄኛው ባይገባ ደስ ይለኛል አቡዬ። ምክንያቱም ቻሌንጅ ተሰጥቶ ቻሌንጁን በሚገባ በብቃት ተወጥቼ ነው ማለት ነው። እና ደግሞ 1.5 ሚሊዮን ብር የሚያወጣ ቦንድ አሉ። እኔ ምናልባት የላቸውም ከሆነ እሺ 1 ሚሊዮን ብር ይስጡኝ ነው በቃ ያልኳቸው እንጂ ዛጋራ ሱቁ ቁልፉን እነሱ የሚሸጥላቸው ከሆነ ሽጠው ለኔ ለምን 1 ሚሊዮን ብር አይሰጡኝም? እነሱ ከተሸጠላቸው 500 ሺህ ብር እነሱ ያተርፉ ነው የኔ አባባል። እንደዛ ከሆነ ማለት ነው ሐሳባቸው። አንዴ ሜሪን እየጠበቅናት ነው ትምጣና ከዛ እንነጋገራለን። ሁለታችሁም ጋር ነው ድክመት ያለው። እሱን ነጥቦቹን ይዤ ቻሌንጁን ሲሰጡ ቀን መጥቀስ ነበረባቸው። በቀኑ የሚሸጥ ይሄና እልቃ ተቀናሽ ነው ብሎ ማሳወቅ ነበረባቸው። አንተም ደግሞ በባለሙያ በራስህ ማስገመት ነበረብህ። ምክንያቱም ማንኛውም ቦንዳ በፈለገው ዋጋ ስለሚሸጥ እነሱ እራሳቸው በሚሸጡበት ዋጋ ነው ካልኩሌት ያደረጉት። ካልኩሌት አድርገው ይኸው ይሄንን አስቀምጠዋል። ስለዚህ ይሄ አሁንም ድረስ ቢመጣ ሱቃችን ያለ እቃ ነው ቢቆጠር ዋጋ ሁሉ ነገር ግን እሱ በዲሲፕሊን ጉለት ምክንያት ቻሌንጁን ለሱ ሰርዘነዋል። ከፈለገ በህግ ይጠይቀን። ምክንያቱም የብራንዳችንን ስም አጥፍቷል ነው እያሉ ያሉት። አንተ ሄደክ ጁላይ 20 ያስገመትክ ቀን እዛው አስገምቼ 300 ሺህ ብር አያወጣም እቃው ብለህ እዛው መንገድ ሲገባክ እስከ ነገ ጠብቀህ ጸጥ ብለህ ላይቭ ከፍተህ ብቻ ተናገርክ። ለምን እኛን አልጠይቀንም? ቢጠይቀን ኤክስፕላኔሽን እናረግለት ነበር ነው እነሱ እየመለሱ ያሉት። ስለዚህ ሁለቱም ወገን ጋር ነው ችግር ያለው። እንደዛ ቢያደርጉ እኮ ቪዲዮ እየቆራረጡ አይሰሩ ጀመረ። እንደዛ እንደማያደርጉ ታውቁ ስለሆነ ይሰማል አይደለ? ያኔ በቃ እኔ ሄድኩኝና እንደነገርኩሽ ነው ቅድም አስረጅቼሻለሁ። እነዚህ ሰዎች ነገ ላይ ላይቭ ላይ ባልገባ እዚህ ጋር ህዝቡ ባያይ ቢሸመጥጡኝ ራሱ መብት አላቸው። እንደዚህ ያረክ እንደዚህ ብለው ቢሸመጥጡኝ መብት አላቸው። ምክንያቱም እኔ ምንም ማስረጃ የለኝም። እዚህ ጋር እኔ ማስረጃ ማን ነው? ህዝብ ነው። ምክንያቱም እኔ ማንም የለኝማ። ማንም እንደሌለኝ ስለማቅ ህዝብን ተማምኜ ነው እንጂ ላይቭ የገባሁትኝ ማለት ነው። ገብቶሻል አይደል? ከዛ ይሄ የሰራውትን እንደዚህ ሰርቻለሁኝ። በሰራውት ልክ ደግሞ ለኔ የሰራውበትን ስጡኝ ብዬ ነው ጠየቅኩ። ሌላ ምንም ጥያቄ አልጠየኩም። በባለሙያ ሳስገምተው እንደዚህ ሆነ። ይሄ ደግሞ እኔ ነገ ለምን እንደዚህ ያረጋችሁኝ? የሰራውትም እኔ ቻሌንጁን አክሴፕት አድርጌ የሰራውት ይሄንን ሰምቼ ነው የኔ ጥያቄ። ይሄን ባልሰማ ቻሌንጁ መጀመሪያም አልሰራም ነበረ። ሌላ ቻሌንጅ መስራት ይችል ነበረ። እናንተ ለራሳችሁ ማደግ ሲሉ ነው እንጂ ሲጀመር እንደዚህ ማድረግ እኮ 100 ሺህ ብለው ካሰሩ ቅድም 100 ሺህ አው ማሰራት ይችላሉ።
100,000 ለ100,000 ፎሎወር ሊሰራላቸው ይችላል። ላይሞላም ሊሞላም ይችላል። ነገር ግን እነሱ የፈለጉት እዚህ ጋር ዋናው ምንድነው እይታን የፈለጉት። ቻሌንጁን ለሁሉ ሰጡ በይፋ ሁሉም ሰው ሰራ፣ ተሳተፈ፣ ስማቸው እዛ ጋር ተጠራ። እኔ አሸነፍኩኝ ማለት ነው። ሳሸንፍ ደግሞ የተባለው ነገር ለኔ ሊሰጣኝ ይሄ ፍትህ ነው። በቃ ለኔ መሰጠት አለበት። ሰርቼ ነው። ድርጅታቸው ተዋውቆላቸዋል፣ የሚፈልጉትን ነገር አግኝተዋል። እኔ ደግሞ የማልፈልገው ነገር ሊሰጠኝ አይገባም ነው።